በተመታኝ ቁጥር ፎቶ አንሳና ልክላታለሁ ቢሮዋ ማለት ነው። ከዛ እንደምንም ብለሽ ውጪ አለችኝ። እንዴትም ብለሽ ውጪ ፖሊስን ጠርተሽ ከፈለግሽ እንደምንም ብለሽ ውጪ። እኔ ስደውልላት ስልኩ ስለማይሰራ በምን አገኛትና ላይክ ያለ በላት እንደምንም ብለሽ ውጪና ነይ ያለችኝ ማለት ነው። ወደ ቢሮ ነይ። ከዛ እኔ እዚህ ቢሮ ከሳታለሁ ብላለች። እውነት መመለሴን እሷን ፈልገው ነበር። ከዛ ከሷ የፖሊሶች ስልክ ላከችልኝ ማለት ነው። ናም ቆይ አሁን ምን ላይ እንዳለች እኮ አናውቅም። ወጣ ይሁን ከዛ ቤት እዛው ይሁን አናውቅም። ተረጋጉ። እስከመጨረሻው ሳትሰሙ ምንም ነገር አትበሉ። አሁን የት ነው ያለችው? ልጅ ወጣለች፣ ቢሮ ናት። ከቢሮ ወጣ ሌላ ቤት ገብታለች። የት ነው ያለችው? አናውቅም። እንስማ እስከመጨረሻ። አላወቃችሁም? ስልክ ላይ ያዝሽን አማን ስትሰማ ነው። አዎ አታውቅም። እንትን ዋይፋይውን አቋርጣብኛለች እና ዳይሬክት ነው አገናኝቼ እየተጠቀምኩ ያለሁት። ካልተሰራላት ይገኛል ቆይቶ ነበር። እሺ ከዛ የፖሊስ ቁጥር ሰጠች። የፖሊስ ቁጥር ሰጠችኝና እኔ ከዚህ ስደውል ልክ ሲያነሱት ይዘጋል። ልክ አንስተውኝ አሰላሙ አለይኩም ብለው ወአለይኩም ሰላም ምናምን ብዬ ልክ ስቀጥል ይዘጉታል ማለት ነው። ከዛ በዚህ መሀል እዚህ ላይቭ ላይ የነበረች ልጅ አለች አወራኋትና ልክ እሷም ስደውልልኝ መስመሩ ይያዛል ማለት ነው፣ ይዘጋባታል። ልክ ያንን ስትለኝ ሳይ ስልኩ የሚጠራው ሁለታችንም ጋር እየዘጋች ያለችው እሷ ነች። ከዛ መጣች ላይቭ ገባሁኝና እኔ እያወራኋቸው ነበር ልጆቹ። ከዛ እንደዚህ ያለ ካልሆነ ሀቡ ጋር እናስገባሻለን ምናምን ነገር ብለውኝ እያወሩ ያለ ተነሳች ማለት ነው። ዋይፋዩ ያኔ እንዳለ ታውቃለች። ተነሳችና ምን ሰራልሽ ላይቭ አለችኝ። ማታ ጓደኞቼ ላይቭ ስለማወራ እነሱን እያወራኋቸው ነው አልኳት። ገባችና ዋይፋዩን ዘጋችብኝና እኔ የራሷ መኝታ ቤት አስገብታኝ ወጣች ማለት ነው። እሷ ወደ ሳሎን ወጣች፣ እኔ መኝታ ቤት አስገባች። ከዛ ወጣች፣ ሳሎኑን በር ቆልፋ ቁልፉን ነቅላ ሳሎን በር ላይ ቁጭ አለች። እና አባ ከቻልሽ እንደምን ብለሽ ከዚህ አስወጪኝ፣ የእውነት ከዚህ አስወጪኝ። እሺ አንዴ ለምን ቪዲዮ አልሰራሽም ታዲያ? ያለሽበት ሁኔታ ቀጥታ ላይ ምን ይገባውት? ምንም አይነት ቪዲዮ አልሰራም። ሴትዮዋን የቢሮዋን ሴትዮ ያወራው ስለነበር ቀጥታ ያቆ ፖሊስ ጋር እኮ ጠርቶ ከዘጋችሁ እኮ ፖሊሶች ይጠራጠራሉ፣ ይመጣሉ። እነሱ ጋር ከጠራ 999 ደወልሽ? አዎ ጠርቶ አንስተውታል። 3 ጊዜ ጠርቶ አንስተው ከተዘጋሁ የችግር ምልክት እንደሆነ ስለሚያውቁ ፖሊሶች ቀጥታ ነው የሚመጡት። ትራክ አድርገው ተጠራ ፖሊስ ጋር ደጋግሞ ጠርቶ መዘጋት የዲፋፉልን ጥሪ ነው ያውቃሉ እነሱ ይመጣሉ። ጠርቶ አንስተውልኛል። 3 ጊዜ ጠርቶ አንስተውልኛል። ስንት 999 አዎ 999 3 ጊዜ ደውለሽ ጠርቶ አንስተውልኛል። ተዘጋ አንስተው ዘጋችብኝ ነው 3 ጊዜ አንስተው ከተዘጋብሽ እኮ ይመጣሉ እኮ እነሱ። ምክንያቱም ኦልሬዲ አንድ ሰው አደጋ ላይ ነው፣ የሆነ ሰው አግቶት ቀምቶት ነው ስልኩን የዘጋበት ብለው ስለሚያስቡ ይመጣሉ። እሺ አሁን የኤጀንሲዋን ቁጥር ስጪኝ። ኤጀንሲዋ ፖሊስ ይዛ መምጣት አለባት። ህጋዊ ናት አይደል? ቢሮዋ ተድቢር ነው አይደል? አዎ ህጋዊ ቢሮ። ህጋዊ ከሆነች ምን አስፈራት ፖሊስ ይዛ ማትመጣልሽ? ሴትዮ አድራ ቦታው ስለሚርቅ መሰለኝ እኔ ያለሁት እንትን ነው አቡዳቢ ነው እና ቢሮዬ አጅማን ነው እኮ። አጅማን ብትሆን ምን ብትሆን ፖሊስ ይዛልሽ አትመጣም? ፖሊስ ጋር አትደውልልሽም? እንዴት ዝም ትልሻለች? እንኳን ስጭኝ ይሻላል ይደውልላት። እሺ ቆይ አመጣውስ ካላወቃችሁ አላውቅም። አዎ ላኪልኝ ለፈታት ለአህመድ ላኪለት እና ወይ ለኤምኬ ላኪለት ዋትስአፕ ይልክልኝ። እሺ ዋትስአፕ አለሽ? ሎኬሽን ልትልኪልኝ? አዎ አለኝ። አዎ አለኝ፣ ግን ዋትስአፕ ላይ መልካው እንዳለ እነሱ ጋር ይገባል። ሀቡ ታዲያ ሎኬሽንሽን እንዴት ማግኘት ይችላል? እንትን ጠዋት የላኩላቸው ልጆች አሉ ውስጥ። አሁን እንትን አልተሰራላትም። ትክክለኛ ነች። አይዲ አልተሰራላትም። አልሳበችላትም። ተሽራ ብቻ እንተሳበል መውጣት ትችላለች። ተሽራ ስባልሻለች። ተሽራ ብቻ ነው። አዎ ተሽራ ስባልኛለች። ቀኑ አልቋል የተሽራው
ኧረ አላለቀም። አንድ ሳምንት ይቀራል። አሃ ገና ለአይዲ ፕሮሰስ ላይ ነሽ አንቺ። በቃ ለፖሊስ ወይንም ለሌበር ነው ማለት ወይንም ኤጀንሲ ነው መደወል። እሱ ኤጀንሲዋ በምንም መንገድ በራስሽ መንገድ አድርገሽ መጥተሽ ቢሮ ላይ እኮ ነው የምትላት። ስደውልላት ሴትዮዋ ስልኳን ዘጋችብኝ፣ ስለዚህ አምልጠሽ ወጥተሽ ነይ ነው እያለቻት ያለችው። አንቺ ሎኬሽን ላኪ ወይ በርሽ ላይ ቆሞ ፖሊስ የሚጠራ ሰው ፖሊስ ጠርቶ እዚህ ቤት ችግር አለ የሚል ሰው፣ ለኛ ደግሞ ማስረጃ ያስፈልገናል። ፖሊስ መጥቶ አንቺ በርሽ ታቋቁ ሴትዮዋ ከፍታ ምንም አይነት ችግር የለም ከተባለ ማስረጃ ያስፈልገናል። ቪዲዮ ሰርተሽ ላኪ። ድረሱልኝ አደጋ ላይ ነኝ ብለሽ ቪዲዮ ሰርተሽ ላኪ። አሁን ኤጀንሲ ቁጥር አለኝ እንትን ፎሎ መልስልኝ ልክላለኝ እንዴ እኮ የኤጀንሲውን ቁጥር ሰጪልኝ ላኪልኝ። እሺ ፎሎ መልስልኝ። ወይ ለይምቲ ወይ ለአህመድ ላኪልኝ ቶሎ በይና አወራታለሁ። ለምን እሷ ፖሊስ ይዛልሽ እንደማትሄድ ወይ ሰው ጠርታ አዛጋ። እኛም እኮ ልናረግ የምንችለው ሰው ቤትሽ በር ላይ መጥቶ እዚህ ቤት ችግር አለ ድረሱልኝ እያለች ነው። ይኸው ቪዲዮ ማስረጃ ለፖሊሱ፣ ይኸው ቪዲዮ ማስረጃ። እዚህ ያለች ልጅ አለች ህይወቴ አደጋ ላይ ነው ድረሱልኝ እያለች ነው። ይኸው ቪዲዮ ማስረጃ እንላለን። ስለዚህ አንቺ ችግር ላይ ነኝ ህይወቴ አደጋ ላይ ነው ድረሱልኝ ብለሽ ቪዲዮ ሰርተሽ ላኪልኝ ቶሎ በይ። ለቤቷ ምንም የፖስተችው ቪዲዮ የለም። ስለዚህ አንድ አዲስ ወርዳ ሰርታ ትምጣ ወይ ቤቷ ቪዲዮ የለም። ቪዲዮ የለም ቤቷ እያየሁ ነበር። አሁን ሰርተሽ ላኪልኝ። ሰርተሽ ፖስት ብታደርጉ ለኛ ትልቅ ማስረጃ ይሆነናል። ፖሊስ መጥቶ በር ላይ ፖሊስ የሚጠራልሽ ሰው አግኝተን እንግዲህ እኔ ከኢማራት ውጪ ነኝ። ኢማራት ውስጥ ያለ ሰው ነው ፖሊስ እንዲደውልልሽ ማድረግ የሚችለው። ፖሊስ ተደውሎ ቤትሽ በር ጋር መጥቶ ፖሊስ አንኳክቶ ሴትዮዋ ከፍታ ምንም አይነት ችግር የለም ተብላ አንቺ ተጠርተሽ አዎ ምንም ችግር የለም ካልሽ ለጠራው ሰው ነው ችግር ገባሽ? የፖሊስን ጊዜ እያባከንክ ነው ተብሎ ለዛ ደግሞ እኛ ማስረጃ ቪዲዮ ያስፈልገናል። እሺ ሰራለሁኝ አሁን ችግር የለውም። ስሪ የኤጀንሲዋን ቁጥር ላኪ ምን ላክሽ ላይ ወይ ለአህመድ ቁጥር ለኤጀንሲ ነው ኤምኬ ፎሎ መልስልኝ ልክላለሁ ይላንተ ፎሎ መልስልሽ ለአህመድ ላኪለት ከታችላለሁ። ለምን ሴትዮዋ ዋፋ ዘጋችብኝ ብለሽ እንደገና ነፍሳችን ሳይወጣ በጭንቀት አቡ ሀይብያታለሁ አይ ብሎሻል እኮ አህመድ ቶሎ ቁጥር ላኪ። ከዛ ደግሞ ቪዲዮ ስሪ። ቪዲዮ ሰርተሽ ላኪልኝ። ኢሞ ከፈለግሽ ኢሞ፣ ዋትስአፕ ከፈለግሽ ዋትስአፕ ኮንታክት አደርግሻለሁ። ቼክ አድርገው ኢንቦክስ ክን ይምከት ሄደ ዚስ ገስት ሃዝ ኦልሬዲ ኦፍላይን። ቶሎ በይ ሴትዮዋ ካሁን ስልክሽን ቀማችሽ። ካሁን ዋይፋዩን ዘጋችሁ ብለን እኮ ተጨነቀ። ማስረጃ በኢሞ ትላክ እኮ ልትልክልኝ እኮ ነው ሎኬሽን እና በኢሞ tell her to take a screenshot of her location. Yeah, I want her location. MK ምንድን ያስወጣ ካሁን ወጣው ነው እንጂ እዚህ ስለሆንኩ ነው መሰለኝ። ለምን ዚስ ገስት already offline አለ። ማንም አይደለም ያስወጣ offline አለ ነው የሚለው በራሱ ነው የግራውንድ ውስጥ ተሰንገባ። ኦኬ መሰለኝ መንገድ ላይ ነው ፖሊስ አይደለም ያለችው። ሀቡ ጠፋብኝ። ሁሩስ ምንድነው የሆነ ቦታ ነው ከስሻለ ያለችው። ፖሊስ አይደለም ያለችው እንትን ሌበር ኦፊስ አይደለም ሁሩና ያለችው ምን የሆነ ቦታ እዛ ከስሼ እየጠበቁ ነው። ዛሬና ነገ የማይመልሱልኝ ከሆነ ለኤምባሲ ያመለክታለሁ አለች። ሀቡ አቤት የቢሮዋ ቦይስ መሐሚን ነጊቢና አሰሚ መሐሚን አናግራታለች ከደቂቃዎች በፊት ለመሐሚን ያለቻትንና አሁን ለአስገባት መሐሚን ነጊቢና አሰሚ ሱስ ቅድም አውርታት ቀርታታለች። መሐሚን አስገባት እኔ ሪከርድ ያደረኩትኝ በዛኛው ስልኬ ስለሆነ እኔ አንድ ቁጥር ስጽፍ በዛኛው ያስገቡኝ። ሀቡ ምንድነው የሚለው አካውንት ሻኛው እንድናቅ ነጭ ልብ ቅርጽና አይ ላቭ ማይ ማም ነው የሚለው በእንግሊዘኛ። አይ ላቭ ማይ ማም ኦኬ።
ጻፊ መተሽ ቁጥር ባይ ላቭ ማይ ማም ባይ አይ ላቭ መጨረስ አለብኝ ብላታለች። እሷም እኮ እዚህ ጋር አልዋሸችም። ምንድን ነው ያለችው ልጅቷ? የዛኔ ቻንስ ሰጥቼ ልወስዳት ስለ ቀደም እንዳልሽው አንቺም ለእናቷ እኔም ነግሬያታለሁ። እናቴ መርዳት ስለነበረብኝ ገንዘብ ፈልጌ ነው የቀረሁት አለች። ከዛ በዛ ሰዓት ላይ ግን ነይ ውጭና እንውሰድሽ ብለናት ነበረ። ከዛ ደግሞ ደሞዟንም ሳትሰጣትና ይሄ ነገር ችግር ሲፈጠር ነው ድጋሚ አሁን አስወጡኝ እያለች ያለችው ነው የምትለው። ለምን የዛን ጊዜ እድሉን አልተጠቀምሽበትም? ሀቡ እናቴ ገንዘቡ ያስፈልጋል ነበረ እኮ ወጥተሽ ገንዘቡን ለምነሽም ቢሆን ምንም ብለሽ ገንዘቡ ይላክ ነበር። መጀመሪያ አንቺ ህይወት ይቀድማል እኮ አይሽ። አሁን ያለንበት ጭንቅ አንቺን ለማውጣት የዛኔ እድሉን አግኝተሽ እድሉን በተገኘ ሰዓት ከእንደዚህ አይነት ክፉ ቤት እድሉ በተገኘ ሰዓት ይወጣል እንጂ እድሉ ተገኘ ያለችኝ ሀቡ እኛ ልወስድሻለን አይደለም ያለችኝ። ስራ አልሰራም በይና ቁጭ በይ ነው ያለችኝ። ስራ አልሰራም በይና ቁጭ በይ እንዲመልሱሽ አድርጊ ነው ያለችኝ እንጂ መተን እንወስድሻለን ብላኝም አታውቅም አላለችኝም። እዚህ ቤት የታገተች ልጅ አለ ብሎ ፖሊስ የሚጠራልን ሰው ነው የምንፈልገው። አቡዳቢ እዛ አካባቢ ሎኬሽኑ ልከለት ሄዶ በር ላይ ሆኖ ፖሊስ የሚጠራ ሰው ነው የምንፈልገው። እግዚአብሔር ይመስገን። ስለ ነፂ ላወራሽ ነበር ውዴ። ነፃነት ነው አወቅሻት አይደል? ያንቺ ልጅ ማለት ነው። ድምፅሽ ስለታፈነ ነው እና ከሴትዮዋ ጋር አሁን ላይ ምንም ነገር መግባባት አልቻሉም። እንደውም አሁን ከደቂቃዎች በፊት ውሃ ሙቂ ብላት በቦይሊንግ ውሃ ሙቃላት ጭራሽ እሷ ላይ ልደፋባት ነበር እና ምንድን ነው የምትይው መፍትሄው? አሁን እኛ ወይ ካልሆነ ሽንት ቤቷን ዘግታ እንድትደውል ፖሊሶች ጋር ማለት ነው እና ወዲያው መጥተው እንዲያነሷት እያለን በዚህ ሁኔታ አንድ ቀን ማደር አለባት ብዬ አላስብም። እኔም ብሎክ አድርጋኛለች ከስልኳ። አዎ ነግራና ቃለች መጀመሪያም። በዛ ላይ ደግሞ እኛ የነፂን ስልክ እንደጠለፈችው ሳናቅ እኔ እና እሷ ብዙ እናወራ ነበር። ገባሽ? አሁን እኔ ብሎክ አድርጋኛታለሁ። ትናንትናም ብያታለሁ። የፖሊስ ቁጥር ሰጥቻታለሁ ለነፂ። አዎ ስለዚህ አሁን ቢሮ ትግባና ትደውልላት። አንደኛ ችግር በ1000 ድርሃም ራሱ ያው ከችግሯ አንጻር ስለሆነ ነው እሱ ራሱ የኛ ህግ አይደለም። አንድ ነገር ልንገርሽ፣ አሁን እኛ ስለ ደሞዝ አይደለም ችግራችን። ገባኝ። ግን ቢሆንም የለፋችበትን ደግሞ የመስጠት ግዴታ አለባት። ከዛ ውጭ አይደለም ቀርቶ እንደዚህ መማታት፣ ውሃ እስከ መድፋት፣ ልጁ እየተነሳ በስኩተር እስከ መማታት ድረስ መድረስ መብት የላቸውም አይደለም። ካጠፋን በንግግር ነው አይደል መፈታት ያለበት እንጂ እኔ መጀመሪያ ያልኳት ያለው እሱ ነው። ገና ወሳኝ ሙላት ስትነግረኝ ውሰጂኝ ቢያት ስራ ፈተሽ ቁጭ በይ ብያታለሁ። መልካም። ስለዚህ አሁን እኛ አንቺ ጋር ያሉትን ማስረጃዎች እንድትልኪላት ፈልጋለሁኝ በቴሌግራም። ምክንያቱም ፖሊሶቹ ሲመጡ ከዚህ በፊት ይሄ አለ ብላ እንድታሳያቸው እንፈልጋለን። የተመታችበት ቪዲዮዎች ወይም ፎቶዎች አንቺ ጋር ያሉት እኔ የለኝም መላከችልኝ አላከልችልሽ ማለት እሺ ልጠይቃት አንዴ እሷን ነፂ አንቺ ጋር ለእሷ አላክሽላትም የተመታሽበትን ቪዲዮዎች ፎቶዎች? ቆይ አንዴ እሷ እንድትሰማች ስለምፈልግ ውዴ ደግሞ የዚሁ ኃላፊነት ንገሪያት አንዴ ማለት ነው። ነፂ እሱ አሁን ንገሪያት ዋትሳፕ ላይ እንዳለ። ምክንያቱም እሱ ሊሆን እያለች የሰማሻቸው አናዳት ሰላም እየሰማሽ ነው ውዴ? በዋትሳፕ ልኬልሻለሁ። ማማ እያለችሽ ነበር አልሰማሻትም? በዋትሳፕ አለ አንቺ ዋትሳፕ ላይ አለ ምርመራ ነው የሚደረገው። ልኬልሻለሁ ማማ እንዴት ይወጣታል? ምርመራ ነው የሚደረገው። እሺ ለማንኛውም በየትኛው እንግዲህ ማራቱ ጽርጭ ማለት ነው ያለው ማቃው እንደሱ ነው እኮ መውጣት አለባት ልጅቷ። በዚህ ሁኔታ መቀጠል የለባትም። የቀረው ይቅር። ለሰው ልጅ የሚበልጠው ህይወት ነው። ህይወቷ ካለ ምንጊዜም በየትኛውም ሁኔታ ሰርታ መለወጥ ስለምትችል ማለት ነው።
እሷ በጣም ነው የምትወድሽ፣ በጣም ነው የምታከብርሽ። በእያንዳንዱ ሂደት ሳታመሰግንሽ ቀርታ አታውቅም። በእያንዳንዱ ሂደት ሳታመሰግንሽ ቀርታ አታውቅም። ሁሌም ከጎኗ እንደሆነች ትናገራለች። በጣም ነው የምትወድሽ ማለት እኔ ኖርማሊ ማለት ነው እንደ አንድ ሰው እንትን እንደሚል ሰው ሳይሆን ልጆቼ ናቸው። እሺ እንዴት ተጣበያት ማለት ቮይስ ልካውልኝ ወይም ደግሞ የሆነ ነገር ብለው ሳላወራቸው ቀርቻ አላውቅም። እኔ አሁን አንቺ ስለደወልሽ ወይም ማንነት ራሷ ከአንደበቷ ያለችው ነገር ነው። በዚህ አመስግናሻለች። ምክንያቱም የሰው መልካምነት በማንኛውም ሁኔታ በየትኛውም ሂደት ስለሚነገር አንተና እንዲህ ነው ስትለኝ የተነው እንኳን ደግሞ ሰጪ ነው ሰጪኛል። አዎ እና አንድ ሰው ይሁን መስዋዕት ላይ ተከፍለ እሺ አሁን እንድትወጣ በሰጠሻ ቁጥር ብቻ ትደውል። የፖሊስ ቁጥር እኮ ነው የሰጠኋት። ስለዚህ በዛ ትደውል። ስንት ነበር የሰጠሻ ቁጥር ልጻፈው? 999 እሺ በቃ በዚህ ትደውልና መተው እንትን ይበሏት። ወደ አንቺን ቢያመጧት ችግር የለውም አይደል? እኔ ምንም ችግር የለብኝም። በቃ እሺ ማሽን ሰጧት፣ እኔን ጋር አምጧት። እኔ በፈለገችው መንገድ ፖሊስ ጣቢያ መስጠው ድራይቨር ልቀበላት፣ እኔ ችግር የለም። መልካም። ምክንያቱም ወደ ሀገር መግባትን ስለማትፈልግ መስራት እናቷ ሲጀምር አስገድዳ ማሳፈር አትችልም። እሱ የታወቀ አስገድዳ ማሳፈር አትችልም እያታለሁ ዛሬ ጠዋት። እሺ እናቴ፣ እሷ ጋር ጫጫታ ስላለ ነው ብታወራሽ በጣም ነበር ደስ ይላል። ቮይስ አወራታለሁ እያወራንም ነበር። አጋጣሚ ቤት ውስጥ የሆነች አዘንተኛ ልጅ ስለነበረች አሁን ምናልባት አሁን አልመለስኩላትም እንጂ ጠዋት እያወራኋት ነው። እሺ እግዚአብሔር ያክብርልኝ። አመሰግናለሁ። ችግር ይሄንን ይመስላል እንግዲህ እንደሰማችሁት ነው። እሺ አሁን ይኸውልሽ እጅሽ ላይ ባለው ስልክ እኛ እየሰማን ፖሊስ ጋር ደውል። እኔ አንቺ አይደለሽም እሷ ባለ ጉዳይዋ በያዘችው ስልክ 999 ትደውል ዳይሬክት። ልክ ፖሊስ ቢሮዋ ደውላለሁ። ቢሮዋ እያናገረች ነው ሴትዮዋን። ኦኬ አሁን እዚሁ ላይቭ ላይ እንዳለን በቀደም ላይቭ ላይ እንዳለን ነው አምቡላንስ እንዲደውሉ አድርጌ አምቡላንስ መጥቶ ወሰዳቸው የታመመው ልጅ። ስለዚህ አሁን ላይቭ ላይ እኛ እየሰማን 999 ትደውያለሽ ፖሊስ ጋር። ፖሊሶች ይመጣሉ። ደላሏ ሴትዮዋን አናግራ ትጨርስና እዚሁ እንዳለን ትደውያለሽ። እሺ መደወያ ፖሊሶች ሳይመጡ ለፖሊስ ካርድ አያስፈልግም፣ ነፃ ነው። በቀደም የታመሙ ልጆች መጥተው ትዝ ይላቸዋል። አምቡላንስ ደውሉ ብያችሁ እዛው እኛ እያየን ላይቭ ላይ ያለን አምቡላንስ መጥቶ ይወሰዳቸው። ስለዚህ እኛው እዚህ ላይቭ ላይ ያለን ፖሊስ ይመጣልሻል። ሳትወርጂ እዚሁ እኛ እየሰማን ስፒከር አድርገሽ 999 ትደውያለሽ። ሴትዮዋን ቆይ ደላላዋ ሴትዮዋ ጋር ደውላ እያወራቻት ነው ብላለች። ምን እንደሚናገር እንጠብቅ። እሺ ማን አርጋኛል ነበር እኮ ብሎክ አድርጋ ነበረ። በምን እንደተደዋወሉ እኔ እንጃ። በአዲስ ቁጥር ደውላላት ይሁን ምን ይሁን ፈጣሪ ነው የሚያውቀው። ብሎክ አድርጋኛለች ብላ ነበረ ወይስ ብሎክ አርጋኛለች ብላለች ለኔ። እሺ ማናይ እናመሰግናለን። እኔ ወድ በጣም ያክብራል። በዚህ አጋጣሚ ከፈቀድሽልኝ አንድ ጥያቄ ነበረኝ። አጋጣሚውን ካገኘ عرفت كيف؟ لأن يعوزوها تشوفوا ماسكة التليفون ما تبغي يعوزوها وأضرب أنا عيالي أضرب وقسم بالله هذا سلطان اللي عمره 3 سنوات قسم بالله أضربه إذا جاب حقوق طفل والله انسجن كذا ما أنا أضرب الولد. قولي لي. أوكي. أنا أضربها يا الله أقسم لك يمينا والقرآن الكريم إن شاء الله يطلع فيني أنا وعيالي ما أضربها. بس لو سمحتي يوم هي كذبت بقول لك حبيبتي خلاص ما تصلحين بالشرطه. اذا شافوا عليها اثر ضرب انسجن. اوكي بتصل الشرطه الحين يشوفوا جسمها اذا فيها ضربه انا انسجن. اسمعي يوم هي كذبت انا ما استقبلت. لو سمحتي يشيلها تنقلع بس خلاص ما اقدر استقبلها لانها هي كذابه كذبت. بس خلاص ولا بي زوجي بصفراء اثيوبيا بس ما بستقبلها خلاص لانها كذبت لانها كذابه. بس خلاص
خلاص اختي يوم هي كذبت انا الحين بتصل الشرطه بيحصلوا لي حل. እሺ ቢያት ደውዪ ቢያት ሰውነቷ ተመርምሮ እኔ ምንም አይነት ምት ካለባት እስታሰራለሁ አለች። والله راح اختي تفضل هاي عليك على اشكال يلا روحي نجري شوف عليك اطلعي من الغرفه اطلعي برا والله ما استقبل في البيت يا كذابه انا بوريك شوفي اغراض في الشنطه بتلاقي الشنطه شوفوا فيها الشنطه اي يلا تعال አቡላው እታችን አነሳሽ ሰብስብ ያለቻት አቡ ቀደም ስትናገር የመታችኝን ሁሉ ቪዲዮ አንስቶኝ ብላለች። ትላክልሽ ዋትስአፕ ቪዲዮ ላኪልኝ የመታችሽን አሻራ ለምን ሰውነትሽ ይመረመራል? ምንም አይነት አሻራ ካለሽ ፈርቃይ ነው እንዳት ቤታ ካሜራ ከሌለ شفتي الصورة اللي حاطة بالعراق ده والله حاطك في تيك توك لا ضحك. ارشي ها نفس الطيطة. قومي انقلعي قومي عشان ما اشتف عليك. ما تبغى هي ما تبغى انت لين ما تيجي ما تبغى. ها تكلم ها تسمعك هي تسمعك. نعم بابا. تكلمي لا تقولي له بابا تكلمي. كذابة. نعم. تكلمي. نعم. 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 ما في كذاب بابا. أنا أضربها صح؟ أنا كلام بيبي بابا هذا كلام ما سويت ماما ما سويت. وأنت تقولي دون تضربني أنا أضربك أنا. هذا إثيوبيا. أنا إثيوبيا سبتي بالكذب أنا أجي أضربك وأذبحك. أولا تضربني دون تضربني. أنا أضربها والله أضربها صدق. اليوم هذا كلمتي اليوم يا الكذب اليوم. أيوة. شوف بابا أمس شفتك ملابس هذا سويت ماما أنا كلمتي هذا مكتب أنا كلمتي هذا دليل يكلمون مكتب هذا كلام هذا كلمتي بابا مو دليل هذا كلمتي أنا يجي هذا شهر واحد شهر هنا هذا يوم كلام ما في اليوم أنا كلمت مكتب بابا أنا كلمتي مكتب كلام ليش أنت تبغى تلام بابا هذا ماما أنا ماما ما يبغى أيوة لازم أنا أشتغل ما يبغى بابا أيوة شهر خلص أنا هذا بابا أول أنت كلام أنا روح هذا فلوس مسكسة مكتب فلوس أنا كلمت ماما كلي فلوس أنا بس روح مكتب أنا هذا كلام مو هي يوم بابا هذا شهر هذا 2 شهر خلص هذا كلمت ماما أيوة أنا كلمت هذا لا أنا أشتغل بابا أنا يغير ممكن بيتي أيوة እሺ ቢያቸውን ማሳፈርሻለን ሲሉ እሺ ቢያቸው ችግር የለውም ማሳፈራቸውን ከዛ ቤት ብቻ የምትወጪበት መንገድ ነው እሺ ቢያቸው ወደ ሀገር ይሄዳሉ እሺ ቢያቸው جميع أغراض أوديك بيت سالم بوديك العادة بعد التليفون جميع أغراض
إذا أوديك بيت ثاني تبغى بيت ثاني؟ أنا بابا كلام أضرب. قلتي ماما تضربني، أنا أضربك، أنا واليهال، أنا وسلطان عود نضربك. ماما أنا هذا كلام؟ هذا كلام؟ أنت سويت هناك. أيوة. هذا مت بابا. أنا كلمت هذا. إثيوبيا شو قالت؟ قالت أنت دوم تضربيها، أنا دوم أضربك، أنا واليهال. ليش تكذبين؟ هذا ليه ماما أنت شفتي تعرفي؟ كذابة. شو قالت؟ لا الحرمة اصبر خليك وياه وشوف الحرمة شو قالت. الحرمة بتطرش لي الحين ريال بيجي يشيلها، ولا بودع عند العراقية تدوسك هناك، والله لا تدوسك تاكلي تبن هناك. حسب نفسك تطلع بتزبد هناك. والله لو ما دفعت 400 للمعتز لا اوديها لك افرح في الغابة، او لا روحي اشتغلي هناك. في البول الزقان. كل اليوم أنا بخاف على نفسي وبخاف على عيالي، هي كدابة قالت لها تضربني هي وعيالها، يعني أنا عيالي يضربوها أنا أضربها؟ قلت أنا للحرمة قلت لها لو أنا ضربها والله كان ما سكتت، كانت تطلب من الشرطة. هي كل شيء تعرفه. خلي الشرطة يجون يشوفوا إذا في ضرب عليها ولا لا، ولا يشوفوا من يوم يشوف الأعصاب اللي استوى فيني أنا. قومي اجمعي أغراضك وقاعدة عندي. كدابة وكلت تتغدد وتضحك عادي كأنها شيء الذي يأكل من وراي. أول ما أنا أغير ملابس مسكر على الغطس قلب المكتب إن شاء الله. غدار والله إنك غدار، ما كانت المعروف المكتب قلت أنا الحين بحصل لك حل، والله تحصل لي حل. يا أنا بوديها الحين العراقية بقطع عندها أقول لها دخلي يلا دخلي انقلعي، ما في راتب الشهر خليها هي الشهر اللي تعطيك يلا ترجع للمكتب. المكتب قالت أنا برجع لك فلوسك، بس بعدها ما عرفت أن الحين هي حد يشيلها ولا لا، لأن الحرمة ببيتها مش في المكتب. لا يعني إذا حصلت حد يشيلها الحين بيشيلها، بس عقب يومين فهمت أن الحرمة شغلة مش مداومة في غرفتها. بنشوف البديل كيف بيطلع. خلاص خلي يجي حد يشيلها وخلي الولد تجيب في المكتب. وبعدين شوف انا قلت للحرمه قلت لها وعندي الدلائل وما كلمتكم ليش؟ لاني بحاجه لها، يعني خلها تشتغل ما ابغى تعرفها، بس هي مستلمت من وراي البدله توها ماكله من ايدي. مستحيل تقعد عندي، مستحيل بكره اخاف على نفسي انا وعيالي. امسات اثيوبيا ذبحت ولد، ما اخاف منكم انا. وين الغرفه راس ما يطلع. لا ماشي بس كان مسكر عليها الباب. يصير لك عندك بيروش يصير لك عندك شو يصير لك يعني تبقى ترقم ما قد لك عم يصير ورقة شو له أنا قاعدة في الصالة قاعدة نفس البومة. لا حبيبي إن شاء الله شليته اليوم شليته إن شاء الله. بشوف الكل مثلا كذا إذا بتجيب البراول بقول لها خلاص شليها يوم دي زوجي صارت ما أدري متى بني عندي جاب وما بجيب علي واحدة تفرع عليه تكون قاعدة ترى على فكرة لأن أنا بعد لا تنسى البديل ترى يبالي بعد أدفع تعديل وضع تعديل شرع تقولي أنا أدفع لا ما أيوة حد كانت ممكن 50 بالبديل وأي كل شيء تعديل وضع هذا بس حكومية هذه تحسن. أيوة بديل بتعطيك وروح انت سوي تعديل وضع. الناس اللي كنا اسكنتوا صايص والله انا الحالة في البيت عادي ما عندي مشكلة بس السيارة بشوف
عادي خليها يربط في الكرسي مالي بربطه وصوتها قاعد قدامك ساعدني يا اخي بوديها وبرجع لا تجيب لي وحده الحين تسرع علي وانا ما اعرف شكلها ما اعرف لاني انا انظلم يعني እሷ መታከል ያስኩሽ እንዳትል ራሷ ተላክልኝ ሎኬሽን አለች። እሱ ነው እየነገርኩሽ ያለሁት። እኔም ልኬላታለሁ ሎኬሽን፣ ግን አንቺ ስልክ ነው የሚሄደው። ዋትስአፕ ላይ ግቢ ልክላታለሁ። ፍቅር ነው እኔ ልክላታለሁ። አታስፎግሪ። እሺ እሺ 10 ደቂቃ ነው የሚደርሰው 10 ደቂቃ ነው የሚደርሰው ብላለች። በቃ ትወጪና ከሹፌሩ ጋር ቀጥታ ወደ ቢሮ ትሄጂ። እሺ እስከወጣ እዚሁ ላይቭ ላይ ነው እንዴ? ታዲያ ሳትወጪማ እኛ መውጣትሽን ሳናረጋግጥ እንትን ምንድነው ስሙ ይሄ ሻንጣሽ ፊት ለፊትሽ ምንም ነገር እንዳትከተበት ይዋሽ ያላሰርቀ ፊት ለፊቴ ነው ያለው ሻንጣ ፊት ለፊቴ ነው ያለው። አንቺ ሄድፎን የለሽ በፀጉርሽ ሸፍነሽ ሄድፎን ከተሽ ብታዳምጪ ዘግቶብኝ ነው ሄድፎኔ ዘግቶብኝ ነው። ቻርጀር ዘግቷል። ቻርጀሩን ወስደዋለች። ባለ ቻርጀሩ ነው ሄድፎንሽ? አዎ ይኸውልሽ ሌላ ሰው አንቺን ማውጣት አይችልም። ወይ የቢሮሽ ሹፌር ወይ ፖሊስ ብቻ ነው። ሌላ ሰው ብንልክ ያንን ሰው በር ላይ ሰራተኛ ሊያስጠፋብኝ ነው ብላ ሴትዮዋ ክፉ ስለሆነች ሹፌር ፖሊስ ጠርታ ታስይዘዋለች የላክነውን ሰው። አንቺን ማውጣት የሚችለው ከዛ ቤት ፖሊስና ሹፌር የቢሮ ሹፌር ብቻ ነው። የቢሮሽን አናግሪያት ሁሉን ነገር ጨርሰናል። ሹፌር ልካለች። ስለዚህ አንቺን ለአዲሶች መጠበቅ ብቻ ነው። ሹፌሩ ደርሶ ደውላ ቢሮዋ ውጪ ደርሷል እስክትልሽ ድረስ። እሺ ስልክሽ ቻርጅ እንዳይዘጋ እንትን ላይ አድርጊው፣ ፓወር ሴቭ ላይ አድርጊው። ስልክሽ ቻርጅ እንዳይዘጋ ሰክቼዋለሁ። ስልኩን ሰክቼዋለሁ። ኤርፎኑ ብቻ ነው የዘጋብኝ። ስልኩን ሰክቼዋለሁ። ዞሮ አዎ ሲሙን አውጭና አስጨንቅላኛለች። አሁን ደረሰ ደወለ ከበር እሱ ደውሏል። ሲሙን አውጭና አስጨንቅላኛለች። አጠገብሽ ናት አይደለችም? ሳሎን ከማውጣትሽ በፊት ዋትስአፕሽን ቼክ አድርጊኝ። ያልኩሽን አድርጊ። ዋትስአፕሽን ዋንዴ አጠገብሽ ካልሆነች ዋትስአፕሽን ይዩ። ሲም ካርዱን ከማውጣትሽ በፊት ቶሎ በይ። ስልኬ ሳይለንት ሆኖ ሳላይ ሆኖ በእናትሽ ተደውሎልኝ ነው። አየሁት። ምንም መልክት የለም። ሀቡ ኧረ በእናትሽ ምን ሆነሽ ነው? ቼክ አድርጊ። የሹፌሩን ስም ብሎ የጠየቀኝ ሰው ብቻ ነው ያለው። እኔ ነኝ። የሹፌሩን ስልክ ቁጥር ነው ያልኩሽ። ቆይ ገና ያዥ እያለችኝ ነው። ልክልሻለሁ። እሱን ስክሪንሻት አድርጊ። ለአንቺ አልደወለም? አልደወለም። ለእኔ ለእሷ ነው የደወለው። እና አዎ ደውላል። ለምን ትኛለሽ? እኔ ለአንቺ ጋር ደወለች። ሴትዮዋማ እንዴት ትሰጠኛለች? ደግሞ በውስጥ የጠየቁሽን ነገር ለምንድን ነው እዚህ ጋር የምታነቢው? እዛው አትመልሽም? አቡ ልጁ ለራሴ ነው የደወለው። የእንትን ሲሙን ካርዱን አውጪና የልጁን ቁጥር ውሰጂ እያለችኝ ነው ሴትዮዋ እኮ። እኔ በውስጥ የጻፍኩልሽን ነገር ለምን እዚህ ጋር ትናገሪያለሽ? በውስጥ አይተሽ መልሽ አይደል ወይ ያልኩሽ? ያንቺ አልመሰለኝም እኮ አቡ፣ ከላይ ነው ያየሁት። እናትሽ ፈዛዛ ነሽ አንቺ።
በቃ እኔ በማገኘው መንገድ አገኘዋለሁ። ሲም ካርድ ነው አውጪና አስጫት